ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 15 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጋበዝን የሰዓቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ሕዝብ የሉና ትግል ከተጀመረባቸው ጊዜያት ጀምሮ ቀዳሚ አርበኞች መካከል የሚጠቀሰው አርበኛ አማራ አቸነፍ ለሕዝቡ ክብርና ህልውና ሲል መስዋዕት ሆኗል። የቀድሞ የጸደይ ባንክ የባንክ ማኔጀርና የአፄዎቹ ክፍለ ጦር መስራች የነበረው አርበኛ አማራ አቸነፍ ያሳለፈውን የትግል ጉዞና የመጨረሻ መስዋዕትነቱን የሚዳሰሰውን ዘገባ ይዘነዋል። በጎጃም ጠቅላይ ግዛት በሁለት የውጊያ ግንባሮች የተካሄደው ተጋድሎ ከ35 በላይ የብልጽግናው ሰራዊት ላይ እርምጃ መውሰዱን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በጃዊ ፈንድቃና በሌሎች ቀጠናዎች የተካሄዱት ውጊያዎች ምን ውጤት አስገኙ? ዝርዝሩን እናቀርባለን። በጎንደር ጠቅላይ ግዛት 203ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ከዋና አዛዡ አርበኛ አንደበት ክንዳለ መስዋዕትነት በኋላ አዲስ መሪ መምረጡን አስታውቋል። የክፍለ ጦሩ አዲስ አመራር ምን ይመስላል? ለቀጣዩ የትግል ምዕራፍስ ምን ተስፋ ይሰጣል? የሚለውን እንቃኛለን። ተከዜን ካልጠበቀን እንደ ሀገር አንቀጥልም ሲሉ የተናገሩ ዶክተር ቹቹ አለባቸው የተከዜ ቀጠና ከኢትዮጵያ የውሃ ሀብት የደህንነትና የጂኦፖለቲካ ጥቅም ጋር ያለውን ትስስር በስፋት አብራርተዋል። ከአዲሱ መጽሐፋቸው ጋር ተያይዞ ያቀረቡትን ሐሳብ የሚዳስስ ዘገባ አዘጋጅተናል። የኢኮኖሚ ጫና በኢትዮጵያ ዜጎች ላይ የበረታ መምጣቱን የሚያመላክቱ ሪፖርቶች እየተበራከቱ ነው። በተለይ በአዲስ አበባ የኑሮ ውድነትና መሰረታዊ አገልግሎቶች ዋጋ ጭማሪ ህዝቡን ፈተና ውስጥ መክተቱ ተገልጿል። የኢኮኖሚው አቅጣጫ ምን ያመለክታል? የሚለውን በዝርዝር እንዳሰሳለን። ሰዓቱ ሲደርስ ይቀርብላችኋል። እነዚህንና ሌሎች መረጃዎችን አካተን ይዘናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የዚህ ትውልድ አማራ በመሆኔ ደስታዬ ወደር የለውም። ሰማዕቱ አርበኛ አማራ አቸነፍ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ከፍተኛ አመራር፣ የቀድሞ ጸደይ ባንክ የባንክ ማኔጀር፣ የአፄዎቹ ክፍለ ጦር መስራችና የአማራ ሕዝብ የህልውና ትግል ፈር ቀያሽ የነበረው ወጣቱ አርበኛ አማራ አቸነፍ ለአማራ ሕዝብ ክብርና ህልውና ሲል ዛሬ የክብር መስዋዕት ሆኗል። የአማራ ሕዝብ የህልውና ትግል ላይመለስና ላይቀለበስ እሳተ ገሞራ ሆኖ ጎርምቷል ሲል ከአንድ ቀን በፊት ተናግሮ የነበረው አርበኛ አማራ አቸነፍ የአማራ ሕዝብ የሉና ትግል እዚህ ደረጃ ላይ እንዲደርስ ከፍተኛ ዋጋ ሲከፍል የቆየ ቅን አማራና እውነተኛ ታጋይ ነበር። በተደጋጋሚ ጊዜ ስለ አማራ ሕዝብ የሉና ትግል የአንድነት ጉዞ ሲሰብክ ሲማጸንና ጥሪ ሲያደርግ የቆየው አርበኛ አማራ በተለይም የአማራን ሕዝብ እጅ ከወርች አስሮ አላንቀሳቀስ ያለው የክልሉ ገዢ ፓርቲ ብአዴን ባሰማራው ዲጂታል ሚዲያው ሚልሻ ሰራዊቱ በኩል ተደጋጋሚ የስብና ግድያ ሲፈጽምበት መቆየቱ ይታወሳል። በብአዴን ዲጂታል ሰራዊት ዘለፋ፣ በብልጽግናው ሰራዊት ውጊያና በአማራ ሕዝብ የውስጥ እሾህ በሆኑ የስርዓቱ አሽከሮች ተደጋጋሚ ስም ማጥፋት ሳይንበረከክ በጽናት የታገለው አርበኛው በዛሬው ዕለት እሱን ጨምሮ ሌሎች የዙና የ202ኛ ኮር አመራሮች የብልጽግናውን ሰራዊት በጽናት እየታገሉ በክብር ወድቀዋል። የብልጽግናው ሰራዊት ከፍተኛ ቁጥር ያለውን ሰራዊቱን ይዞ ወደ ፋኖ ቀጠና የተንቀሳቀሰው የጎንደር ጠቅላይ ግዛት በላይ ዕዝ አመራሮች በአንድ ቦታ ተሰብስበዋል የሚል መረጃን ከትግል ቦርቧሪዎች ስለደረሰው መሆኑን የሚናገረው የፋኖ መሪው በዚህ መሰረትም ብልጽግናው ከፍተኛ ቁጥር ያለው ኃይል ይዞ ነበር የተንቀሳቀሰው። ሰፊ ሎጂስቲክ፣ ከፍተኛ የሰው ኃይልና የውስጥ አርበኛ የትግል አቆርቋዦችን በመሪነት ተጠቅሞ ወደ ፋኖ ቀጠና የገባው የብልጽግናው ሰራዊት ከፍተኛ ኪሳራ ቢደርስበትም እንደ አርበኛ አማራ አቸነፍ፣ አርበኛ ሳምሶን አማረ፣ መቶ አለቃ አበር አግማስን ጨምሮ ጥቂት የማይባሉ የፋኖ መሪዎች በውጊያው የህይወት ዋጋ እንዲከፍሉ ሆነዋል። በዛሬው ዕለት የብልጽግናው ሰራዊት በህዝብ ትግል ጠላፊዎች እየተመራ ወደ ፋኖ መሪዎች ባደረገው ጉዞ ከፋኖ ብርቱ ውጊያ ገጥሞት በርካታ ኃይሉ የተመታበት ቢሆንም በትግል ጠላፊዎች መንገድ መሪነት ምቹ ሁኔታ በማግኘቱ ፋኖን ከበባ ውስጥ አስገብቶ ነበር። ከበባውን ለመስበር ፋኖ ባደረገው ተጋድሎም ብልጽግናውን ከፍተኛ ኪሳራ ደርሶበታል። ከበባውን ለመስበር በተደረገው ጥረት በርካታ የጠላትን ኃይል ከጣሉ በኋላ አርበኛ ሳምሶን አማረ፣ አርበኛ አማራ አቸነፍና መቶ አለቃ አበረ አግማስ በክብር ወድቀዋል። አማራ ከሆኑ በኋላ አለመሆን የለም በሚለው ንግግሩ የሚታወቀው የቀድሞ የጸደይ ባንክ ማኔጀር የነበረው አርበኛ አማራ አቸነፍ ስለ አማራ ፋኖ የአንድነት ጉዞ በተመለከተ ተደጋጋሚ ጥሪና ተማጽኖ ሲያቀርብ እንደነበር ይታወቃል። በመስዋዕቱ ዋዜማ ላይ ሆኖ ያቀረበውን የአንድነት ጥሪ ስንመለከትም ተሸክመን ያለነው የሉና ትግል ነውና ያንዳንዷን ነገር በወደ ሰፊነትና ከራስ ወዳድነት በመላቀቅ የትግሉን ግብ እያሰቡ በመተሳሰብና በመቻ
በመቻቸል ወጀቡን መሻገር ይግድ ይለናል። መጥፎ ሐሳቦችን እያሽቀነጠርን በመጣል አንድ የሚያደርጉ ሐሳቦችን በማስቀደም ታላቁን የአማራ ህዝብ የመጀመሪያ በማድረግና ለነገው ትውልድ ነጻነትን የተላበሰና ህልውናው የተጠበቀ ማንነትን እናረጋግጥለት ዘንድ የሞራልና የማንነት ግዴታችን መሆኑን ለአፍታም መዘንጋት የለብንም በማለት ነበር የተናገረው። አርበኛ አማረ መዋቅራዊ ግፍና መከራ የሚፈጸምበት የአማራ ህዝብ ሰቆቃ መዳን የሚችለው በልጆቹ የአንድነት መዋቅር መሆኑን በጽኑ የሚያምን ታጋይ ነበር። ታጋዩ በፋኖ አንድነት ጉዞ ዙሪያ ተማጽኖ ሲያቀርብ አንድ ሁለት ጊዜ ብቻ ሳይሆን ወደ ትጥቅ ትግል ከገባበት ጊዜ ጀምሮ ነው። ከቀናት በፊት ያቀረበውን ጥሪ ስንመለከት የምናገኘው ሐሳቡ ደግሞ ያለምንም ቅድመ ሁኔታ አንድ መሆን የግዴታ ውዴታችን ነው። በቃ መተው ያለብንን ትተን አንድ እንሁን፣ በተሰውት ጓዶቻችን ስንል አንድ እንሁን። ይህ ልመናይና ተማጽኖዬ ነው። ወንድማዊ ጓዳችሁ አማራችን ነፍጥ ታደገ ሲል ነበር የገለጸው። አማራን ከህልውና መጥፋት ለመታደግ የባንክ ከረባቱን ጥሎ ነፍጡን ያነሳው አርበኛ አማራችን ነፍጥ ታደገ የአንድነት ጥሪ እንዳቀረበ የጎንደር ፋኖ አንድ ሊሆን በመጨረሻው ምዕራፍ ላይ ባለበት ሰዓት በትግል ጠላፊዎችና ሰርጎ ገቦች መንገድ መሪነት አማራንና ህልሙ ሳይገናኙ እንዲለያዩ አደረጉት። ሆኖም አማራችን ነፍም ሆነ መቶ አለቃ አበር አግማስና አርበኛ ሳምሶን አማረ እንዲሁም ሌሎች መስዋዕትነትን የተቀበሉ እውነተኛ የአማራ ልጆች የትግላቸው ዓላማ ከግብ ሳይደርስ ፋኖ ትጥቁን እንደማይፈታ የትግል አጋሮቻቸው ቃል ገብተዋል። 35 የብልጽግና ጦር ያለቀበት የጎጃሙ ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ በጎጃም ጠቅላይ ግዛት በሁለት ግንባሮች ባካሄደው ተጋድሎ ከ35 በላይ የብልጽግናው ሰራዊት እርምጃ ተወስዶበታል። በአጼ ቴዎድሮስ ህዝብ የ105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ ጃዊ ፈንድቃ ከተማ ሰርገው በመግባት ዳንግላ በር የጠላት ኬላ ላይ የተሳካ ጥቃት መፈጸሙን አስታውቋል። ዛሬ ከረፋዱ 5 ሰዓት የጀመረው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ህዝብ 105ኛ ኮር 66ኛ ክፍለ ጦር ተወርዋሪ 4ኛ ሻለቃ ተጋድሎ በብልጽግናው ኬላ ላይ በከፈቱት ጥቃት 5 የብልጽግናውን ጥምር ጦር አባላት እርምጃ ወስደውባቸዋል። ተጋድሎን አስመልክቶ ዙ ሲገልጽም 4ኛ ተወርዋሪ ሻለቃ ሰራዊታችን ወርቅ ሜዳና መንደር 24 ላይ ከ3ኛ ሻለቃ ጋር ድንቅ ኦፕሬሽን በሰሩ በማግስት ዛሬም ጃዊ ፈንድቃ ከተማ ላይ ታሪክ ሰርተዋል በማለት የተወርዋሪ ሻለቃዋን ተከታታይ ድልና ተጋድሎ ገልጿል። በዚህ ጎጃም ጠቅላይ ግዛት በተደረገ ተጋድሎ ደግሞ ከ30 በላይ የብልጽግና ሰራዊት የወደቀበት ሆኗል። ውጊያው የተካሄደው በብር አዳማ፣ አብሰከን፣ በሰከላ አሽፋ አካባቢ ሲሆን ፋኖ ከወታደራዊ ድሉ በተጓዳኝ ከፍተኛ የትጥቅ አቅሙን ያሳደገበት እንደነበርም ታውቋል። የብልጽግናው ሰራዊት መነሻውን ከቡሬ ከእንጅባራና ከፍኖተ ሰላም አድርጎ የሚንቀሳቀስ አጋዥ ኃይል አሰማርቶ የነበረ ቢሆንም ፋኖ በከፈተው ሌላ ጠንካራ የቆረጣ ማጥቃት በርካታ የብልጽግናው ሰራዊት እርምጃ ሲወሰድባቸው ገዢ ቦታዎች በፋኖ ቁጥጥር ስር ውለዋል። በቡሬ ግንባር በተደረገ ተጋድሎ የወረዳው ሰላምና ደህንነት ኃላፊን ጨምሮ ከ27 በላይ የአድማ ብተና አባላት እርምጃ ሲወሰድባቸው 3 የብልጽግናው ሰራዊት አባላትም በተመሳሳይ እርምጃ ተወስዶባቸዋል። መነሻውን ከቡሬ ከተማና ከታዳጊዋ ቁጭ ከተማ እንዲሁም ካለፋ አካባቢ አድርገው የተንቀሳቀሱ የብልጽግናው ሰራዊት አባላት እንደተለመደው ንጹሃንን በግፍ ለመግደልና የአርሶ አደሩን ሀብት ንብረት ለመዝረፍ ነበር። ለዚህ ዓላማ ታስቦ ዘመቻ የገባው የብልጽግናው ሰራዊትም ጉልም ተብሎ ወደሚጠራው አካባቢ ለመግባት ሲገሰግስ ፋኖ በወሰደው እርምጃ ከባድ ኪሳራ ደርሶበታል። በሌላ ዜና የብልጽግናው ሰራዊት የሚፈጽመውን የጦር ወንጀል አጠናክሮ በመቀጠል በምስራቅ ጎጃም ዞን የብልጽግናው ሰራዊት ወደ ንጹሃን ባስወነጨፈው የከባድ መሳሪያ ድብደባ ደብረ ማርያም ቀበሌ ሸማት ጎጥ የ4 የንጹሃን አርሶ አደሮች መኖሪያ ቤት ከጥቅም ውጭ ማድረጉን የአካባቢው ነዋሪዎች ለጣና ቴሌቪዥን ገልጸዋል። ክፍለ ጦሩ መሪው መረጠ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በቅርቡ በጀግንነት የተሰዋውን የቀድሞ ዋና አዛዡን አርበኛ አንደበት ክንዳለምን የሚተካ መሪ መምረጡን አስታወቀ። አርበኛ አንደበት ክንዳለም በክብር ከተሰዋ በኋላ ቦታው ክፍት ሆኖ የቆየው በሰራዊቱ ጥያቄ እንደነበር የገለጸው የኮሮ ህዝብ ግንኙነት ክፍል በዛሬው ዕለት ዋና አዛዡን ጨምሮ ሌሎች ክፍት ቦታዎችንም መተካቱን ገልጿል። የ206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ህዝብ ግንኙነት ክፍል ለጣና ቴሌቪዥን እንደገለጸው አርበኛ አስግዶም ውበት የአንበሳው ጋይንት ክፍለ ጦር ዋና አዛዥ ሆኖ ሲመረጥ አርበኛ ፋሲል ወርቁ ምክትል ዋና አዛዥ ሆኖ ተመርጧል። የክፍለ ጦሩ ፖለቲካ መምሪያ ኃላፊ አርበኛ አዲስ ዋለ እንዲሁም ምክትል ዘመቻ መሪና ምክትል ፋይናንስ ኃላፊ በመሆን ደግሞ አርበኛ መስጌና አርበኛ መኳንንት አባተ ተመርጠዋል። የታላቁ አርበኛ ክንዳለም አለምነው የበኩር ልጅ የሆነውና እሱም እንደ አባቱ ለአማራ ህዝብ በታማኝነት ታግሎ ያታገለው አርበኛ
አንደበት ክንዳለም ዓለም ነው የተሰዋው ሚያዝያ 13 ቀን 2018 ዓ.ም መሆኑ ይታወቃል። በሌላ ይዚሁ ቀጠና ተጋድሎ ዛሬ ከፍተኛ ተጋድሎ ሲካሄድበት በኋላውና ከፍተኛ የፋኖ መሪዎችን ጨምሮ መስዋዕት ያስከፈለው የደንቢያው ተጋድሎ ፋኖ የብልጽግናውን ከበባ በመስበር መውጣት ችሏል። ከበባውን በመስበርና በከፍተኛ የሰው ኃይል ይዞ በሜካናይዝድ መሳሪያ ታጅቦ ወደ ፋኖ የገባውን የብልጽግና ሰራዊት ከፍተኛ ኪሳራ ያስከፈለው የበጌምድር የዞብልጃኖ የቋራ ኦሜርላና የአጼዎቹ ክፍለ ጦር ሰራዊት በቅንጅት ያካሄዱት ውጊያ ነበር። በዚህ ውጊያም ፋኖ ወታደራዊ ገዢ ቦታዎችን መቆጣጠር እንደቻለ የደረሰን መረጃ ያመላክታል። የአዲስ አበባ ህዝብ ተጨማሪ ፈተና። ቢቢሲ አፍሪካ በትንታኔ ዘገባው የኢትዮጵያ ህዝብ ቀጣዮቹ የጊዜ አስከባሪ ሆኑበታል። በተለይም የጠቅላይ ሚኒስትር አብይ መንግስት የኢኮኖሚ ፖሊሲ ለህዝብ ህይወት ፈታኝ ሆኖ ይቀጥላል ብሎ በዘገበው መሰረት ዛሬ በወጡ መረጃዎች አዲስ አበባ ላይ ከባድ የኢኮኖሚ ጫና እየደረሰ መሆኑን አመላከቱ። ከማክሮ ኢኮኖሚ ዝናፌ፣ ከተራዘመ ጦርነት፣ ከከባድ ሙሰኝነትና ስር ከሰደደ ዘረኝነት የተነሳ የኢትዮጵያ ኢኮኖሚ በእጅጉ እየተፈተነ ሲሆን በተለይም የህዝብ ኑሮ ከባድ መሆኑን በተደጋጋሚ መዘገባችን ይታወሳል። በእያንዳንዱ የህዝብ ኑሮ ላይ ቀጥተኛ ተጽዕኖ የሚያሳድሩ መሰረታዊ የምግብ ሸቀጦች ከቀን ወደ ቀን እየጨመሩ ህዝብ መግዛት ከሚችለው በላይ እንደሆነበት የሚታወቅ ሲሆን የመኖሪያ ቤት የኪራይ ዋጋም ከፍተኛ ጭማሪ ማሳየቱን የከተማዋ ነዋሪዎች ገልጸዋል። በአዲስ አበባ ከተማ በተለይ ከሁለት ወራት ወዲህ የመኖሪያ ቤት የኪራይ ዋጋ በከፍተኛ ሁኔታ መጨመሩን የሚናገሩት የከተማዋ ነዋሪዎች በተለይ በጋራ መኖሪያ ቤቶች ላይ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ተናግረዋል። አስተያየት ሰጪዎች ሀሳባቸውን በማስረጃ ሲያቀርቡም በአያት ኮንዶሚኒየም ከ20 እስከ 22 ሺህ ብር ኪራይ ይከፈልበት የነበረው ባለ 2 ክፍል መኝታ ቤት ወደ 30 ሺህ ብርና ከዚያ በላይ አሸቅቧል። እስከ 15 ሺህ ብር ይከፈልበት የነበረው ባለ 1 ክፍል መኝታ ቤት ደግሞ እስከ 25 ሺህ ብር የደረሰ ሲሆን በተለምዶ ስቱዲዮ ተብሎ የሚጠራው 1 ክፍል መኖሪያ ቤትም ከ10 ሺህ ብር ወደ 16 ሺህ ብር ገዳማ ማሸቀቡን ተናግረዋል። አስተያየት ሰጪዎች ሀሳባቸውን በማስረጃ ሲያቀርቡም የአዲስ አበባ ህዝብ ከመኖሪያ ቤት ኪራይ ጭማሪ ባለፈ መሰረታዊ ምግብ፣ ሸቀጥና የትራንስፖርት ዋጋው ከአቅሙ በላይ እንደሆነበት በተደጋጋሚ ሲገልጽ ቆይቷል። የመኖሪያ ቤት ለማግኘት ለዓመታት ገንዘብ ሲቆጥብ የነበረው የከተማዋ ህዝብም የቆጠበበትን ቤት ብልጽግናው ከቆጣቢው በመቀማት ለቄሮ፣ ለካድሬ፣ ለፖሊስና የአማራን ህዝብ ትግል ክደው እጅ ለሰጡ የቀድሞ ፋኖ አባላት እንዲሁም ለጃልሰኝ ታጣቂዎች ማደሉ ይታወቃል። ከዚህ በተጨማሪም የስርዓቱን ገመና የሚያጋልጡ እውነተኛ የህዝብ ልጆችን ሀሳብ ለማፈን ለቀጠራቸው የዲጂታል ሰራዊቱ አባላትም የአዲስ አበባ ህዝብ በገንዘቡ ቆጥቦ የገነባውን ቤት ሲያድል መቆየቱ ይታወቃል። የመኖሪያ ቤትና መሰረታዊ ሸቀጦችን ዋጋ መናር አስመልክቶ የመዋለ ንዋይ ተንታኞች ሲናገሩ የችግሮቹ ሁሉ ምንጮች ሰው ሰራሽ ማለትም ስርዓቱ የፈጠራቸው ናቸው። ስርዓቱ ህዝብን መግዛት የሚችለው በጫና መሆኑን ስለሚረዳ ነው ይህን የሚያደርገው በማለት ተናግረዋል። ተከዜን ካልጠበቅን እንደ አገር አንቀጥልም። ዶክተር ቹቹ ሰሞኑን የተከዜ ፖለቲካ በሚል ርዕስ መጽሐፍ ማሳተማቸውን አስመልክቶ ከሪፖርተር ጋዜጣ ጋር ዘለግ ያለ ቃለ ምልልስ ያካሄዱ ዶክተር ቹቹ አለባቸው ኢትዮጵያ የተከዜ ቀጠናን ካልጠበቀች የህዳሴ ግድቡንም ታጠዋለች ሲሉ ተናግረዋል። በተለይም የወልቃይት ጠገዴ፣ ጠለምት፣ አርማጮና ቋራ መተማ ቀጠናን አስመልክቶ የሚሰጡ የተዛቡ አስተያየቶች አገረ መንግስቱን ለማፍረስ ከሚፈልገው የህወሓት ጓዳ የሚቀዱ መሆናቸውን ዶክተር ቹቹ ይናገራሉ። የተከዜን ጉዳይ በጥልቀት የመረመሩትና ቀጠናውንም ለረጅም ጊዜ በማስተዳደር የሚያውቁት ዶክተር ቹቹ አለባቸው ተከዜን መጠበቅ አገረ መንግስቱን መጠበቅ መሆኑን አሳስበዋል። በተለይም ከሱዳን ጋር በተያዘ የቀድሞ የህወሓት ከፍተኛ ሹም የነበሩት አቶ አባይ ፀሐዬ የፈጸሙትን ሀገራዊ ክህደት በተመለከተ ዶክተር ቹቹ ሲናገሩ ችግሩ በህግ እስኪፈታ ድረስ የተወሰኑ የሱዳን ገበሬዎች ገብተው ይረሱ መባል ተጀመረ። በተለይ ደለሎ አካባቢ ነበር ቀድሞ የተወሰነው። ነፍሱን ይማረውና አቶ አባይ ፀሐዬ ነበር ይህን ያስፈጸመው። የመንግስት ውሳኔ እንጂ የራሱ ብቻ ሐሳብ ነው ማለት ግን ይከብዳል። በዚህ የተነሳ የተወሰነ የሱዳን ሰው ደለሎ መሬት ላይ ሰፈረ። ቦታውን ለማስረከብ የመጡት አቶ አባይና ሌሎች ከፍተኛ አመራሮች ናቸው። ሱዳኖቹን መጀመሪያ ጠርገን አስወጣናቸው። ቀጥሎ ግን ከኤርትራ ጋር የድንበር ግጭት በመፈጠሩ ከሱዳን ጋር ግንኙነት እንዲሻሻል ውሳኔ መጣ። በዚያ በኩል በር ለመዝጋት ተብሎ ከሱዳን ጋር ግንኙነት መሻሻል ሲጀምርና ሰላም ሲሆንም መሬቱን ገብተው ይረሱት ተባለ ሲሉ ተናግረዋል። የተከዜ ቀጠናን ከዚህ በመነሳት በማንኛውም ሰዓት ሊፈነዳ የሚችል ቀውስ ያለበት ሊባል ይችላል ወይ? አካባቢው በአሁኑ ጊዜም በምን አይነት ሁኔታ ላይ ነው የሚገኘው ተብለው የተጠየቁት ዶክተር ቹቹ ቀውሱ ከፈነዳ መቆየቱን በመግለጽ ምላሻቸውን መስጠት ይጀምራሉ። አካባቢውን አሁን ጉልበት ያለው ኃይል ነው የያዘው።
ህወሓት በፈጠረው የ2013 ዓ.ም ጦርነት ሳቢያ በዚህ አካባቢ የነበረው ሰራዊት ወደ ሰሜን ሲዘምት ሱዳኖቹ ኃይላቸውን አሰባስበው ተቆጣጥረውታል። ድሮ የኛ ነው የሚሉትን መሬትና ከዚያም በላይ ይዘው ተቀምጠዋል። ስለዚህ አሁን ጊዜ እየጠበቀ ያለ ይመስላል። መሬቱን ኢትዮጵያ ማስመልሷ የማይቀር ነው ብለዋል። ሌላው ለዶክተር ቹቹ ከሪፖርተር የቀረበላቸው ጥያቄ ወልቃይት ጠገዴ፣ ሰቲት ሁመራና ጠለምትን በተመለከተ የሚነሱ ጥያቄዎች ከሰሊጥና ከሌሎች የተፈጥሮ ሀብት ጋር የሚያያዙ ናቸው። ለዚህ የእርሶ ምላሽ ምንድን ነው የሚል ነበር። ለዚህ መሰረታዊ ጥያቄ ዘለግ ያለ ምላሽ የሰጡት ዶክተር ቹቹ ጉዳዩ ከተፈጥሮ ሀብት ጋር ብቻ የሚያያዝ ሳይሆን የሶስት ጸረ ኢትዮጵያና ጸረ አማራ ኃይሎች ያልተገደበ ፍላጎት ያለበት መሆኑን ተናግረዋል። ከዶክተር ቹቹ ያለባቸው ሰፊው ምላሻቸው ላይ የተወሰነውን ስንመለከት በቅንነት ለሚያነሱ ሰዎች ይመስላል የተፈጥሮ ሀብት ጉዳይ ነው የሚለው ቀልብ ይገዛል። ነገር ግን ውስጡን ለምናውቀው እንደዚያ እንዳልሆነ በደንብ እንረዳለን። የወልቃይትም ሆነ የተከዜ ፖለቲካ ተራ የተፈጥሮ ሀብት ቅርምት ጉዳይ አይደለም። በዚህ አካባቢ የሚነሳው ጥያቄ ከኢትዮጵያ ህልውና ጋር የሚነሳ ጥያቄ ነው። ቅድም እንዳልኩት ያንን አካባቢ መቆጣጠር ማለት የኢትዮጵያን ህልውና ፈተና ውስጥ መክተት መሆኑ ይታወቃል። በነገራችን ላይ በኢህአዴግ ትግልም ተሳታፊ ነበርኩና አውቀዋለሁ። ኢህአዴግ ያን አካባቢ በመቆጣጠሩ ደርግን ለመጣል 2 ዓመት አልወሰደበትም። ኢህአዴግ በ1981 ዓ.ም እና በ1982 ዓ.ም አካባቢ ነው ሁመራና አርማጭሆን ሙሉ በሙሉ የተቆጣጠረው። እኔ በማስተዳድረው አርማጭሆ አካባቢ የወያኔ መንገድ የሚባል አለ። ከሱዳን ተነስቶ አርማጭሆን አቋርጦ ወልቃይት የሚደርስ ነው። ያ ሁሉ ሰራዊት፣ ያ ሁሉ ሎጂስቲክ በዚያ መስመር ነበር ይንቀሳቀስ የነበረው። ከዚያ በኋላ ኢህአዴግ ደርግን ለመጣል ብዙ ጊዜ አልወሰደበትም። አሁንም ቢሆን የአካባቢ ከኢትዮጵያ እጅ መውጣቱም ሆነ የጠላት መስፈሪያ መሆኑ ተራ የሰሊጥ ጉዳይ አይደለም። ጉዳዩ የኢትዮጵያ በህልውና የመቀጠልና ያለመቀጠል ጉዳይ ነው። ይህንን ደግሞ በንድፈ ሐሳብ ሳይሆን ታች ወርጄ ያየሁትና በተጨባጭ የማውቀው ሀቅ ነው። ያን አካባቢን መቆጣጠር የሚሰጠውን ስልታዊ ጠቀሜታ በደንብ አይቼዋለሁ። ተጨባጭ እናድርገው ከተባለ የህወሓትን ፍላጎት በምሳሌነት ማቅረብ እንችላለን። ከህወሓት በላይ ሱዳኖች፣ ከነሱ በላይ ደግሞ የግብጾች ፍላጎት ይከተላል ብለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።